ድምጽ ሁኑኝ አትሊስት ወይ የሞት ፍርዴ እንዲፈጸም ድምጽ ሁኑኝ በቃኝ ከዚህ በላይ የእስር ቤት ስቃይ በቃኝ ብላ ድምጽ እንድንሆናት አብረዋት በታሰሩ ሰዎች በኩል ድምጽ ልካ ነው እና ለዛ ነው እዚህ ጋር የተሰበሰብነውና ህዝቡ እየጠየቀ ያለው ምንድነው እየተጠበቀ ያለው ገንዘቡ ተሰብስቦ ተከፈለ ገንዘቡ ከተከፈለ እቺ ልጅ ለምንድነው የማትወጣው ምንድነው የሚጠበቀው ነው የህዝቡ ጥያቄ እናመሰግናለን جزاكم الله خير كفاية السنو تبابر الله تبابراችሁ አቡ አፍናን የተሰማ ከሆነ መጀመር ትችላለህ ወንድምየው ይሰማኛል ይሰማል ይሰማል ቪዲዮ መክፈት ፈልጌ ነበር ዘግተሽ ነው አይደለም ፎሎ ከ1000 ስላልሞላ ነው አዲስ አካውንት ስለሆነ ነው ቆይ አንዴ ጋይስ አቡ አፍናን ቪዲዮ እንዲያበራ ሁላችሁም እዚህ ጋር ያላችሁ ሰዎች የአቡ አፍናንን አካውንት ፎሎ አድርጉ አንዴ በትልቁ አረግላችኋለሁኝ ሁላችሁም ፎሎ አድርጉና 1000 ሙላና ቪዲዮ አብርቶ ራሱን አስተዋውቆ ምላሹን ይሰጠናል እናመሰግናለን ያ ውረድና ተመለስና ግባ 2000 ሰው ፎሎ አድርጓል ኦሬዲ 2000 ምናምን ሰው ፎሎ አድርጓል ወርደህ እንደ አዲስ ስትገባ ቪዲዮ ማብራት ትችላለህ ሞዴሬተሮች መስዬና ክብሪቷ የእናንተ ብቻ ነው ማኔጅ ገስት እየሰራ ያለው እና ባካችሁ አቡ አፍናን መልሶ መጥቶ ኮዱን ሲጽፍ ኢንቫይት አድርጉት ሌሎቻችሁም ቪዲዮ ብታበሩ ጥሩ ነው ሁላችንም በቪዲዮ ብንሆን አቡኔን አንድ 5 ደቂቃ ስጡኝ ቤት እስከምገባ ነው አበራለሁ እሺ ወንድም ካለ ቤት ሲደርስ ያበራል ዙዙም ማብራት የምትችይበት ሁኔታ ላይ ከሆንሽ ቪዲዮ ብታበሪ ሙባረክ ማሚ እኔ ስራ ቦታ ነው ያለው ፀጉር ቤት ነው የምሰራውና ቪዲዮ ማብራት አልችልም ኢቭን የሆነ ክላስ ተደብቄ ነው ማውራችሁ ታውቂያለሽ መውሰም ረመዳን ነው ስራ ብዙ ነው ፋይካንት ይቅርታ ፎርሳን ሳገኝ ግን አበራለሁ እሺ እድሉን ስታገኝ ታበሪያለሽ እስከዛ አንደርስታንድ እናደርጋለን እሺ ሙባረክም አብራ እንደዛ መኪና እየነዳሁ ስለሆነ ትንሽ ያሰግረኛል ምን ይሻላል አትደርስም እስከዛ መቼ ነው የምትደርሰው ከመኪና ወደ ቤት የምትደርሰው ስፈልግ ወጣ ይሻለኛል መንገድ ላይ ወላሂ ወደ ከአጅማን ነው የምኖረው ወደ ዱባይ ገብቻለሁ ዱባይ ልጆችን ስራ አስገብቼ ወደ አጅማን መመለስ ስላለብኝ ልቆይ ይችላል ምን ይሻላል ችግር የለም በቃ የምትችልበት ሁኔታ ላይ ስትደርስ ታበራለህ እስከዛ ይቆይ እንጂ ዋርኒንግ ይሰጣል ድራይቭ እያረክ ቪዲዮ ካበራክ ቤልትክን ካየ ዋርኒንግ ይሰጣል ኮሜንቱን ቼክ አድርጉ እሺ ፕሊዝ እና ሁላችሁም ሼር ኮፒ ሊንክ አድርጉ ሼር አድርጉ ሁሉም መጥቶ ለሌላ ድምጽ እንዲሆን ሼር እና ላይቭን ሪፖስት አድርጉት ሪፖስት የሚደረገው አንድ ጊዜ ነው ጋይስ የቀስቷን ምልክት ተነኩና የመጀመሪያውን ቢጫውን ስትነኩት ሪፖስት አደረጋችሁ ማለት ነው እንጂ 4000 ሪያል ለማን ነው ከ10000 ሪያሉ ውጪ አንዱ አረብ ቪዚት ሊያረጋት ከሰጣት እሱ በፊት ነው ኦኬ እሺ ይሄ 4000 ሪያል መቼ ነው የተሰጠው 4000 ሪያል በቅርብ ጊዜ ነው አለ ኤቪደንሱም እሱ ያለችኝብኝ ቮይስ አለ ያን ፈልጋለሁ ነው ለማን ነው የተሰጠው ለተወካይ ነው ለተወካይ ጥሩ እኔ ጥሪ አቅርቤለት ነበር ቪዲዮ ላይ ኮሚቴዎቹ መተው ተወካዩ ግን አልመጣም ለአህመድ ዲን የሱፍ ማለት ነው አይደል የሰጠችው 4000 ሪያሉን ኦኬ ለሱ ለራሱ ለነዳጅ ምናምን እስር ቤት ላይ ሆና ነው የተሰጠው መቼ እኛ ይሄን ገንዘብ አትንኩ ስለተባልን ሳነካው ሲቀር እሷ ደግሞ በራሷ አፈላልጋ ላከችለትና 2 ወር ከሆነ በኋላ በቃ ሰፍዩ አትጨናነቁ እኔ ይሄን ነገር አድርጌ ልኬለታለሁ ለሰፍዩ ንገሩት ብላ ለሌላ ሰው ነገረች ያ ሰው ደግሞ በቃ ተከፍሏል አትጨናነቅ ሰፍዩ የሚል መልእክት ደረሰኝ ለኔ በአጠቃላይ ተወካዩ 14000 ሪያል በላ ማለት ነው ከሌላ
10 ሺህ ሪያል መጀመሪያ ቤተሰቦቼ ሰደቃ ያውጡልኝ፣ ሙስሊም ክርስቲያኑን ድንኳን ጥለው ደግሰው ሰደቃ ያውጡልኝ ብላ የሰጠችውን 10 ሺህ ሪያል አላከም ለእናንተ። አሁን እዚህ ጋር የምትለየው አብዬ 10 ሺህ ሪያል የተባለው ገና ገንዘብ ከመሰብሰባችን በፊት ከመወሰኑ በፊት ነው። ከዛ በፊት እሱ ወኪል ነበር እንዴ? ገንዘቡ ከመሰብሰቡ በፊት ነው ውክልና የሆነው እሱ ወኪል የሆነው። ከዛ በፊት ዘመዳቸው አልነበረ ሌላ ወደ ኢትዮጵያ የገባው ከሆነ በኋላ አሁን እኮ ይሄ ሰው ውክልና ከወሰደ በኋላ አሁን ያለው ሰው ተወካይ ውክልና ከወሰደ በኋላ ቢያንስ አመት ከምናምን ከቆየ በኋላ ነው ይሄ 2 ሚሊዮን ሪያል እንድትከፍል የተወሰነባት። እሺ እና ህል ጊዜ ለምን እናንተ እንደዚህ የሚያደርግ ከሆነ ለምን ወኪል አልቀየራችሁ? ለምን ሌላ ሰው አልቀየራችሁ? አሁን ይሄንንም ግልጽ ከናቡ አፍናንም ጋር ዛሬ ግልጹ ልናወራ ነው። እኛም ይሄ ነገር ማቅረብ ፈለግ ነው። ይሄንን ነገር ልክ በዚህ ነገር እኛ ገመት ነው አይደል? መጀመሪያ ላይ በዚህ ነገር አለመግባባት ፈጥረናል አይደለ? ከዛ ስንደውልም ምንም አይነት ኤቪደንስ አይሰጠንም፣ ምንም ፍንጭ አልሰጥም አለን። የዛኔ ምንድነው ያደረግነው? ቀጥታ ሌላ ተወካይ ለመቀየር እንቅስቃሴ በጀመርንበት ታይም ኮሚቴዎቹ በል እናንተ መስማማት ካልቻላችሁ ከተወካይ ጋር እኛ እንደ ባህሪው ይዘነው እንዲከታተል እናረጋለን፣ እኛ ከእናንተ ጋር እንወያያለን፣ ከሱ ጋር ምንም በቃ አታውሩ። ስለዚህ የሚቀየር ከሆነ ጊዜም ስለሌለው የሞት ፍርዷ ይጸናል። ጊዜ የለም ለመቀየር ጊዜ የለም። ስለዚህ እሱ ይቀጥልና እኛ እሱን እንደ ባህሪው ይዘነው ፍርድ ቤት እንመላለሳለን። ጊዜ የለንም ሲሉን እሺ በቃ ጊዜ ሳይኖር ቀርቶ እቺ ልጅ ከምናጣ ልጃችን ይሁን ብለን የኮሚቴዎችን ሐሳብ ተቀብለን ነው የቀጠልነው እንጂ ለመቀየር 2-3 ይኸው አቡ አፍናንም ያውቃል። በደንብ ሐሳብ ሊሰጥበት ይገባል አቡ አፍናንም። ስለዚህ እንዳይቀየር ያደረገብን አንዱ ኮሚቴ ነው። እሺ አንዴ እኔ እዚህ ጋር እየጻፍኩ ስለሆነ ነው። እሺ መጠየቅ ኮሚቴዎቹን መጠየቅ የምፈልገውን ጥያቄ አንድ ጊዜ እሺ። حمود حسن ولا تجي هنا حبيبي داري حسن حبيبي عندك ጥያቄ ሰፊው ልጠይቀው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አቡ አሚራ እንዴት ነው እንደማለም ሰፊው የሌላ ገንዘብ ለቲም ሌላ እንዳይነካ ግን በጣም አስፈላጊ የሆነ ነገር ለምሳሌ በመሃል ወደ እናትና አባቷን ከኮሚቴውም ከቲም ሌላም አንድ ላይ ወደ ሳውዲ ለመሄድ በውስጥ ስናስብ ምንድን ነበር ያልነው? ካለው ብር ላይ ይነሳ ብለን ነበረ። እንደዚህ አይነት ደሩሪ ሲያስፈልግ ሌላ እጇ ላይ የገባውን ወይንም ሰዎች የሰጧትን እስር ቤት ብትሆንም ለሷ የሚያስፈልጋት ነገር አለ። ያ ብር እያለ ይሄ ነገር ለምንድን ነው ወደ ቲሙስ ያልመጣው? ቲም ሌላ ላይ ቢያንስ መልእክት ቢቀመጥ ሁሉም ገብቶ አይነጋገርበትም ወይ? ምክንያቱም ይሄ እንደ አንድ ምክንያት ሆኖ ነገሩን ዲሌ አድርጎት እንዳይሆን ስለምሰጋ ነው። ለምን አልተነገረም? ለምን እኛ አላወቅ ነው? ምክንያቱም የራሷ ብር ነው። ይሄ ብር የተሰበሰበው የእሷን ህይወት ሴቭ ለማድረግ ነው። እናትና አባቷ ወንድሟ አሉ ፈርመው 4000 ሪያል መውጣት ይችላል። እሷስ እጇ ላይ የገባውን ለምን ከሰውም ከእስር ቤቱና ተበዳድራ ትሰጣለች? ይህንን እኛ ለምን አላወቅ ነው? ጥሩ መሐመድ ምን መሰለሽ ጋር እንትና አሲያ ብትመጣ ደስ ይለኝ ነበረ። ዲቴል በደንብ ታውቀዋለች። ከቲም ሌላ ውስጥ አንድን ጉዳይ ቀድሞ ሲመጣ መጀመሪያ ኢንፎርም እናደርጋት እሷ ነች። ምክንያቱም ጋይድ እያደረገች ነበረ የዛኔ ቲም ሌላ ላይ እና ይሄ ጉዳይ በሚገባ ከድርም ያውቃል። ለአሲያ በደንብ ነገርኳት ይሄ ነገር። አሲያ በግልጽ እኔ አገኛቸዋለሁ ለእንደውም እኔና እሷ እስከ መገፋፋት ደርሰናል። ግልጹ ልንገራችሁ ነው። ምክንያቱም እነሱ አሁን በለሷ በኩል ግልጸኛ እንደሆነ የሚናገሩት በእኛ በኩል ግን ሁለት ፌስ ነው እየተወራ ያለው። ለሷ ይሄ ጉዳይ ስንነግራት አንተ ዝም በላቸው በቃ እኔ አናግራቸዋለሁ ነው ያለች። አሁን እሷ ብትመጣ ደስ ይለኝ ነበረ። ምንም ባላወራ ይሻላል። እሺ ሼር አድርጉላት፣ ለአሲያ ሼር አድርጉላት ይሻላል። ታውቃለች ጉዳዩን። ኦኬ አቡ አሚራ እንኳን ደህና መጣክ። እባክህ ቪዲዮ አብራ። ቴንክ ዩ ዲስኮ ፋሚሊ። ሀቡ አንድ ነገር ልናገር። ናችሁ? ሰላም ናችሁ? ሰላም አቡ አሚራ ተናገር። ሰማለሁ? አዎ ትሰማለህ። እሺ ያው ሶሪ ዳይቭ ያደረኩት ስለሆነ ቪዲዮ መክፈት አልችልም። በድምጽ ብቻ ነው መምጣት የምችለው፣ ካልሆነ ያስወጣኛል።
እንዳሳብ አንዳንድ ሀሳቦች አሉ። በጣም ሲሪየስ የሆኑ ሀሳቦች አሉ። በጣም ወሳኝ አሁን ከምናወራቸው በበለጠ አንገብጋቢ የሆኑ ሀሳቦች አሉ። ያው ልጆች ምናምን ስለያዝኩ ድራይቭ የሚያደርጉ ይዘጋል። ለዛ ነው በወሳኝነት ማንሳት ያለብን ኬዝ አሁን ለምን ለወኪሉ ይሄን ያክል አልተከፈለውም፣ ለምን ይሄን ያክል አልተከፈለውም የሚለው ጉዳይ ሳይሆን አሁን ባለንበት እና በሰማነው ጉዳይ ላይ የሌላ ህይወት በጣም ከጊዜ ወደ ጊዜ አሳሳቢ ሁኔታ ላይ ነው ያለው እና ጉዳዩ አሁን ያው እንደው በሚዲያ እኛንም በተለያየ ምክንያት መጣል የሚፈልጉ እኛን የተለያየ ዓላማ ኖሯቸው ከኛ የተለየ አቋም ያላቸው ሰዎች እኛ መደብደብ ሲፈልጉ እንደ ካርድ የሚመዟት ጉዳይ የሌላ ጉዳይ ስለሆነች በየጊዜው ሊያነሱት ይችላሉ እንጂ አሁን የሌላ ጉዳይ ሆነስትሊ እኛም እንደ ሰብሳቢ ኦልሞስት ከ2 ወር በላይ ነው ጊዜ ወስደን ልጆቻችንን ማስጠናት ልጆቻችን ጋር መዋል ያለብንን ጊዜ ትተን እኔም ራሱ እናትና አባቷ ጋር ድረስ እጄ ቡታጅራ ያው ነሰፍዩን ታውቃላችሁ አንዴ ማማቀንሺ ቡታጅራ ድረስ እጄ ነው የቀረጽኩት የሌላን ጉዳይና በጣም ብዙ የደከምንበት ጉዳይ ነው። ከዛም በላይ ደግሞ የበጣም ብዙ የኢትዮጵያኖች የደከሙበት ገንዘባቸውን ያወጡበት ጉዳይ ነውና ጉዳዩ ከቀን ወደ ቀን ሲሪየስ እየሆነ ነው የመጣው። የህይወቷ ጉዳይ እንዲህ በጣም ብዙ የተደከመበት ነገር ከንቱ ሆኖ እንዳይቀር የሷም ህይወት አስጊ ደረጃ ላይ ስለሆነ ያለው ያው እንግዲህ ይሄንን ከእናት ከአባት ከወንድም ፊት መናገሩ አግባብ ነው እያላሰብን ስጋት ውስጥ እንዳያድሩ ግን የህይወቷ ጉዳይ በጣም ሲሪየስ እየሆነ ስለ ይሄን ከሰማው ነው ከ2 ወር በላይ ሆኖኛል። ያው ኮሚቴዎች ጋር በመሃል እየተነጋገርኩ ባካችሁ አፍጥኑላት እያልኩ ብዙ እየተጨቃጨኩኝ ያው ወደ ሚዲያ የሚወጣ ነገርም ስላልሆነ በውስጥ ማድረግ ያለብኝን ያደረኩ ስለነበረ ነው። አሁን ግን ያው خربان ይላል ተበላሽቷል። ኦሬዲ ምን ወጥቷል ሚዲያ ላይ ህይወቷ አስጊ ሁኔታ ላይ ነው ያለው። በምን እናግዛት የሪያድ ኤምባሲ ላይ ደርሷል ብሎናል አቡ አፍናን። ያው እንግዲህ እኛ ኮሙኒኬት የምናደርገው ከኮሚቴዎቹ 10 ወር 10 ምናምን ናቸው። ከነሱ ውስጥ አንዱን ነው የምናውቀው አቡ አፍናን ብቻ ጋር ነው ኮሙኒኬት የምናደርገው እና አቡ አፍናን የሚሰጠን መረጃ ብቻ ነው እኛም ለህዝብ ስንናገር የነበረውና ምን እናድርግ እንዴት እንጫን እንዴት ፑሽ እናድርግ እንዴት ሪያድ ኤምባሲ ያለውን በውጭ ጉዳይ ሚኒስቴር በኩል እንዴት እናድርግ እናትና አባቷ ይሄዱ ወይ ወደ ሳውዲ ሄደው በቃ ኤምባሲ ስር ሄደው እንደው ልጃችን አድኑልን ይበሉ እስከማለት ደረጃ ሁሉ የደረሰበት ሲቹዌሽን አለና ወደ መፍትሄ ብንገባ የተሻለ ነው። መወቃቀሱ አግባብ የለውም። ሁላችንም አላህ የሚያውቀው ምንም የምናገኘው ቤኔፊት የለም። እኔ ኻሊድ መሐመድ ነው ስሜ ወይ አቡ አሚራ በሚዲያ ስሜ አንድ ሰው በእኔ አካውንት ያስገባ የለም። በእናት አባት አካውንት ነው የገባው። ምንም የተጠቀመው ነገር የለም። መልካም እናረጋለን ብለን እንትን ያልነው ነውና እኔ አሁን ተስፋ የሚሰጥ ነገር ላይ ብናወራ ምን እናድርግ በሚለው ጉዳይ ላይ ብንወያይ ነው እኔ የተሻለ ነው የማስበው። ኤምባሲዎችን በቃ በውጭ ጉዳይ ሚኒስቴርን በኩል ይሁን በኤምባሲዎችን ጉዳይ ይሁን እነዚህ በአምባሳደሮችም በተወካዮች በኩል በቃ ይሄ ተጭኖ ወደ ጉዳዩ በቃ ይቺ ልጅ የምትወጣበት መንገድ ምንድነው ያለው ሁኔታ መጨረሻው እስኪ እንወቀው። እሺ ሌላን ጉዳይ ቢጠይቅ አይፈረድበትም። ገንዘብ አውቶ ሰጥቷል። እኔ እንኳን ማስታወሰው እንደው ገንዘብ የለኝም እንኳን ቀለበት ነው ተጣለ ብዙ አለና ምናልባት ድምጼ ይመልስ ይሆናል። ወደ መፍትሄው እንግባላለሁ። በቃ ሐሳባችሁን ላድምጡልኝ። እሺ በጣም ጥሩ አቡ አሚራ በንግግርክ ላይ ከሰማሁኝ ህይወቷ አስጊ ደረጃ ላይ እንደሆነ ከሰማው 2 ወር ሆኖኛል እና በውስጥ ልጨርስ ብዬ በውስጥ እያወራው ነበረ እና መወቃቀስ የለብንም ምናምን የሚለውን ነጥብ ነው ያስኩትኝ እኔ አንተ እዚህ ጋር ስትናገር እና ላይክ ዋናው ፓርት ማን ተወቀሰ ማን ተመሰገነ ሳይሆን ዋናው ነገር እቺ ልጅ በህይወት ከእስር ቤት ትውጣ ነው። እኛ ደግሞ የሰማነው ህይወቷ አስጊ ላይ እንደሆነ ትናንትና ነው። ገና ትናንትና ከእስር ቤት ተደውሎ ልጅቷ ሬሳ ሆናለች ኦልሬዲ ቤተሰቦቿ ፊት ማውራት የለበትም ምናምን የሚለውን ነገር አላስብም። ቢካዝ እነሱ ቢከብዳቸውም ሀዘኑ የእሷ ይብሳል። ከቤተሰቦቿ ጭንቀት የእሷ ህይወት ይበልጣል። ቤተሰቦቿ እንዳይጨነቁ ብዬ እዚህ ጋር ብደብቅ እሷ እየሞተች ነው። ስለዚህ ሞታ አስክሬኗ ከሚወጣ በህይወት እንድትወጣ መጮህ አለብን ግዴታ። ማን ተወቀሰ ማን ተመሰገነ ጉዳያችን አይደለም። እቺ ልጅ በህይወት ከወጣች በኋላ እያንዳንዱ በእሷ ጉዳይ የለፋችሁት ልፋት የሰጣችሁት ጊዜ ጉልበታችሁ ጊዜያችሁ እያንዳንዱ በደንብ ትመሰገኑበታላችሁ እሷ ስትወጣ። አሁን ማንም ቢወቀስ ማንም እንትን ቢባል ለዛ ኬር ልንሰጥ አይገባም። ዋናው ፎከሳችን እቺ ልጅ ትውጣ ለምን እስካሁን አልወጣችም ነው። 2 ወር ሙሉ ካወቅ ህይወቷ አደጋ ላይ እንደሆነ መወተክ ሚዲያ ላይ ልትናገር ይገባ ነበር። ዛሬ እኮ ትናንትና ስለወጣ ነው ሙባረክ ቮይሱን ይዞ ስለመጣ ድምፅ ስለሆንን ነው ዛሬ አዲስ ነገር ይዘንላችሁ መተናል ያሉት ኮሚቴዎቹና የመጡት አይደል። ስለዚህ መጮህ የህዝብ ድምፅ ሁሌም ዋጋ አለው።
ስለዚህ ሁላችንም እኩል ልንጮህላትና ልጅ በህይወት ከእስር ቤት ልትወጣ ይገባል። ላይ ሀቦ ታስታውሽ ከሆነ እኔው በዚሁ አጋጣሚ እዚህ ያላችሁም ሰው ሀቦን እንድታመሰግኗትም ተስፍሽንም ለመጀመሪያ ጊዜ ኢትዮጵያ የመተሽ የተገናኘን ቀን የመጀመሪያ አጀንዳ ይዘን ሄድ ነው ውጭ ጉዳይ ሚኒስትር ዋናው ቦታ ቀጠሮ አስይዘን ታስታውሽ ከሆነ የሌላን ጉዳይ ነው አንዱ አጀንዳ የነበረው። ስለ ሌላ ጉዳይ ሁሉ ነግረ ነው እያንዳንዱ የተሄደበትና የደረስንበትን ታስታውሻለሽ። ለዋናው አምባሳደራችን የነገረው የውጭ ጉዳይ ሚኒስትር በጣም ሲሪየስሊ እንደሚይዙትና በዚህ ጉዳይ ላይ እንዲህ አይነት ነገር ሄደን በዚህ አይነት ነገር እና ሳውዲ የሚገኘው የኢትዮጵያ ኤምባሲ ይህንን ነገር እጁ ላይ አንጠልጥሎ ከመጣሻ ጋር የአረብ ሀገር እህቶችን ጉዳይ እንዲህ ማድረግ ፈልጋለሁ ብለሽ በማስታወሻ አጀንዳ ይዘን ከያዝነው መሀል እኛ እንግዲህ እንደ አጀንዳ መዘዘንም አብረን በጋራ የውጭ ጉዳይ ሚኒስትራችንን የጠየቅነው ይህንኑ ጉዳይ ነው እና ማለት በተገኘው አጋጣሚ ሁሉ ነገር በቃ ፕሬዠር ተደርጓል እና እንደውም ዘንግተሸዋል ብዬ አስባለሁኝ። እዛ ሄደን መጠየቃችን ነው። ትናንትና ተስፍሽ ስላነሳው ብዬ ነው። ተስፍሽ ውጭ ጉዳይ ሚኒስቴር የገባን ጊዜ ለሚኒስትሩ ዳይሬክትሪ አንስቶ እንደጠየቀ ኦልሬዲ ጉዳዩን ስለተናገረ ነው እንጂ አልዘነጋውትም። ትናንትና ተስፍሽ ተናግሮታል። አረ ተስፍሽ አንስተኸው ነበር ትናንትና መጠየቅህን ተናግረ አሁን ምናልባትም ጉዳዩን ለማስተካከልና ፈርድ ለማሰስ መጨረሻ የምንወያየውን ነገር እስክንጀምር እያወራን ስላለን ነው። አሁን አልመጣም እንዴ? እንትን በሰጠውት አካውንት ሎጊን ማድረግም አላወቀም። ቲክቶክ ተጠቅሞ አቅም አዲስ አካውንት ነው የከፈተው። ስለዚህ ምንድነው ማድረግ ያለብን? እሱ በድምጽ እያወራ እናንተ በቪዲዮ እሱነቱን ማሳየት ነው ላይ ደውሉላችሁ አድርጉ እንጂ አካውንት ሰጠሁትኝ በስልክ ሳይኒን አድርጎ ዩዘር ኔሙን ሰጠሁትኝ ቬሪፊኬሽን ኮድ እየጠበቅኩ ነበር፣ ግን በቃ በድምጽ ልግባል አልቻለበትም ሳይኒን ማድረጉ። እንደ መፍትሄ ማለት ለምሳሌ እናት አባቷ እሱም መሆኑን ከመሰከሩ፣ ምክንያቱም ባለጉዳይና ተጎጂ እነሱ ናቸው። ወንድሟ ከመሰከሩ አንተ ጋር በኢሞ ቪዲዮ ይደውልልሃል። ይኸው ፎርዋርድ አድርግልሃል። በዚህ ቁጥር ኢሞ አንተ ጋር ይደውል ቪዲዮ። በቃ እንደዚህ ይሆናል። ድምጼ ይሰማል ይሰማል። ኦኬ ይሰማል። ወፍረድ ሀቢባ ይኸውልሽ፣ አሁን ምናልባት የተቋረጠው የቅድሙ ላይ 2 ወር ሙሉ ለምን ዝም አልክ የሚለውን ሀሳብ ክሊር አድርጌው ልለፍ። 2 ወር ሙሉ ምናልባት ድምጽ የሚሰማ ከሆነም ድራይቭ ያደረኩ ስለሆነ ኔትወርክ ያስፈልጋል። 2 ወር ሙሉ ዝም አላልንም። ያው ሚዲያ ላይ መውጣት ያለ መውጣቱ ጉዳይ ሳይሆን ሆነስልኛ ፎከሲንግ ያደረግነው ያው ከኮሚቴዎቹ እንደገለጹልን ኮሚቴዎቹ የሪያድ ኤምባሲ ጉዳዩ እንደያዘው ነው። እንዳሏችሁ እኛ እየሰራን ያለነው እንደ ፐርሰናል አይደለም፣ እንደ ቲም ነው። ወንድም ኻሊድም ውጭ ጉዳይ ሚኒስትር ሲሄድ፣ ተስፍሽም ሲሄድ፣ አሲያም ዋቴቨር ብቻ እኛ በቲም መልኩ ነውና እየሄድን ያለነው። ይህ እያንዳንዱ በቲምም ይሁን በግሩፕ የምንሰራው ነገር የሁላችንም አሻራ ስለሆነ በ2 ወሩ ምን አዲስ ነገር ይፈጠራል የሚለው ላይ ነበር ፎከስ አድርገን ሰራ የነበረው። ያው እንደ አማራጭ ግን መጨረሻ ላይ ማንችልበት ደረጃ ከደረስን ወደ ሚዲያ የማንወጣበት ምንም ምክንያት የለም ብለን ሁላችንም የወሰነው ነው። ያው ግሩፕ አለን ቴሌግራም ላይ ምናልባት ቼክም ካደረጋችሁት ቴሌግራም ግሩፕ ኤቭሪዴይ ነው የምንጨቃጨቀው። ልክ በቃ አጀንዳ አድርገን የዚህ ችሌ ጉዳይ ምን እናድርገው የሚለው ጉዳይ ላይ ረጅም ሰዓት ይዘን ነው ስንጨቃጨቅ የነበረውና የሷ ጉዳይ የሷ ህይወት አላሳስበን ሆኖ ዝም ያልነው ጉዳይ አይደለም። ጉዳዩን ያው ወደ ሚዲያ ካለ መውጣት አንግል ቢታይም እኛ ጉዳዩን ለመጨረስ ግን ውጭ ጉዳይ ሚኒስትርም ይሁን አምባሳደር አይ ቲንክ አምባሳደር ሲራጅ ናቸው እነሱም ጋር ጉዳዩን እንዲጨርስልን በተለያዩ መልእክቶችን በመላክም ይሁን የሷን ጉዳይ በሲሪየስ አድርገን ይዘነዋል። ይሄን ከሰማን ጀምሮ ለማለት ያክል ነው። ወይ እሺ ጥሩ በያዘው ስልክ በራሱ ነው እንዲ አቧፍናን የሚያወራው። ኦኬ እንደዛ ከሆነ በቃ እንደዚህ እናድርጋ ታዲያ። ቆይ ወንድም ካልድላ ተልቀውና ኦኬ ሚዩቱን አንሳው ሚዩቱን አንሳለትና ወንድም ካልድ በአንተ ያውራ። እንደዛ ከሆነ አንድ ስልክ ብቻ ከሆነ ያለው እዚህ ጋር ገስት ላይ ተቀምጦ አይችልም። እሺ ድምጹን ካፕላ ሌላ በሁለተኛ ቁጥር ልኬልሻለሁ ነው እንጂ ግን በቃ አውራ ወደ አንተ ፎርዋርድ አድርጌዋለሁ። ታዲያ እሱን እኮ ወንድም ካልድ ወደ አንተ ዋትስአፕ ፎርዋርድ አድርጌዋለሁ ኢሞ እንድትደውል። ግን ይሄ ይሰማል። የሚሰማ ከሆነ ያውራ በቃ ሀቡ ዙሩ አደንደ ዘዴ ለቪዲዮ መሆኑ ነው የምንፈልገው አይደል? በጣም ጥሩ። አዎ እሺ ይሰማል። መርሃባ ይሰማል። አውራ ለውጣ ከቲክ ተዛኛ ለውጣ ወላች አይ ይሰማል። በቃ ይሰሙሃል። አሁን አውራ መውጣቱን አላወቀም። ወጥቷል። ወጣሃል እኮ አቡ አፍናን። እሺ ስለዚህ እንደዚህ አውራ እንደዚህ አውራ ግድ የለም
እሺ እቀጥላለሁ ከተሰማ። طيب ድምጼ ይሰማል? አዎ ይሰማል። አዎ በደንብ በጥራት ይሰማል። طيب በቅድሚያ الحمد لله رب العالمين والصلاة والسلام على أشرف خلق الله محمد بن عبد الله صلوات ربي وسلامه عليه ومن تبعهم بإحسان إلى يوم الدين بارات مقطع ያላችሁ እጅግ በጣም የማከብራችሁ ወገኖቼ በሁሉም ዓለም ላይ ያላችሁ የከበረ ሰላምታዬን አቀርባለሁ። እንደዚሁም አላህ Subhanahu Wa Ta'ala ጾማቸውን ከተቀበላቸው ሰዎች እንዲያደርገኝ ጭምር በውስጣችሁ አላህን የተማጸናችሁ ፕሮግራማችንን እንቀጥላለን ማለት ነው። እንግዲህ ለማሳጠር ያክል እኔ ምናልባት የማታውቁኝ መሐመድ አብዱራህማን ወይም አቡ አፍናን እባላለሁ። ዛሬ ምናልባት ቀደም ሲል ጀምሮ የሌላ ጉዳይ ያገባናል ያሳስበናል ብላችሁ እዚህ በሀቢባ ቤት ይመስለኛል ካሁን በፊትም በተለያዩ ቤቶች እንደዚሁ የተገኘን የቻልነውን ያክል የሰራነውን መረጃ ለማህበረሰቡ ስናደርስ ቆይተናል። ወደ መጨረሻ አካባቢ ግን ነገሮች በጣም ፈታኝ ስለነበሩብን የሆነ ነገር ሳንይዝ ሚዲያ ላይ ወጥተን መናገሩን ስላልፈለግነው ረዘም ላለ ጊዜ ምናልባትም ለ5 ወር ለ6 ወር አካባቢ ሚዲያ ላይ ጠፍተናል። እንግዲህ የሆነ ሆኖ እንትኔን መጀመሪያው በምስጋና እንድጀምር ይፈቀድልኝና ምናልባት ከኔ በተጨማሪ እዚህ ሪያድ ላይ በርከት ያለ ኮሚቴዎች አሉ እኔ ጋር የሚሰሩ ምናልባት ምክትል ሰብሳቢ ኡስታዝ ጀማል ሎቢ ከተመቸው ይገባል። እንደዚህም ወንድሜ መሐመድ ኸድር ካለ እኔ ዘነጋሁት የረሳሁት ነገር ካለ ገብቶ ያስታውሰናል። ምልክት ሰጧችሁ ቲክቶክ ላይ ታስገባችኋላችሁ። ከዛ በተረፈ በመጀመሪያ ደረጃ የዚች ልጅ ጉዳይ የዛሬ 12 ዓመት ጀምሮ የዚች ልጅ ጉዳይ ስንከታተል የነበርን ሰዎች አለን እዚህ ሪያድ ካለው ኮሚቴ ጋርና በጣም ፈታኝ ነው ሂደቱ። በማስከተል ነው በምስጋና ልጀምርና ኢትዮጵያ ብሔራዊ ባንክን ከልብ እናመሰግናለን። ኢትዮጵያ ንግድ ባንክ ከልብ እናመሰግናለን። ኢትዮጵያ ውጭ ጉዳይ ሚኒስቴር ከልብ እናመሰግናለን። እንደዚሁም ሲቀጥል በሪያድ የኢትዮጵያ ኤምባሲን ከልብ እናመሰግናለን። የኢትዮጵያ ኮሚኒቲ በሪያድ እንደዚህም ደግሞ የቲም ሌላን ከልብ እናመሰግናለን። በአጠቃላይ በሁሉም አቅጣጫ የዚችን የልጅ ጉዳይ ጉዳያችን ነው ወገናችን ነው ብላችሁ ስትረባረቡ የነበራችሁ በሐሳብ በገንዘብ በጉልበት በምክር እኔ ጋር አብረው የሚሰሩ ኮሚቴዎችን በመወከል ከልብ የመነጨ ምስጋና ላቀርብላችሁ እወዳለሁኝ። ሁላችሁንም እጅግ አመርቄ አመሰግናለሁኝ። ከዛ በተረፈ በማሰብም ቢሆን በንዴትም ቢሆን አልፎ ኮሚቴው ላይ ሲዘነዘሩ የነበሩ አንዳንድ ነገሮች ነበሩ። እኔ በግሌ አፉ ብለናል እኛ። ምክንያቱም ሂደቱ በጣም ፈታኝ ስለሆነ ትዕግስት ይፈልጋል። በጣም ፈታኝ ነው ያለንበት ሀገር ነባራዊ ሁኔታ ህግና ስርዓት እያመዛዘን ስለሆነ የምንሄደው የመጣውን ነገር ሁሉ እየወጣን በጊዜ ሚዲያ ላይ ላለመናገር የወሰንባቸው ሂደቶች ነበሩ። ዛሬ ግን ኢንሻአላህ ጥሩ ነገር ትሰማላችሁ ብዬ ተስፋ አደርጋለሁኝ። ከዛ በተረፈ እኛ ሪያድ ላይ እንደተዋቀረ ኮሚቴ ከቤተሰቦቿ በመጀመሪያ ደረጃ ከቤተሰቦቿ ትላንት አንዳንድ መልእክቶችን ስለሰማሁኝ ማስተካከያ የሆን ዘንድ ነው። ሀቢባ ከቤተሰቦቿ እኛ ሙሉ ውክልና አለን። እናቷም አባቷም ቤተሰቦቿም ጉዳዩን ከኢትዮጵያ ኤምባሲ ጋር በመሆን ከኢትዮጵያ ኮሚኒቲ ጋር በመሆን የቻላችሁትን ያክል እንድታስኬዱልን ብለው ደውለን በስነ ስርዓት መካከላችን ኢማም አቡ ፋድ አሉ ሰብሳቢያችን፣ ሌሎችም ጓደኞች ባሉበት የልጃችንን ጉዳይ ካላህ በታች አደራ ብለው ውክልናውን ሰጥተውን የቻልነውን ያክል ፈታኝ ቢሆንም እስካሁኑ ድረስ ሄደናል። ሁላችንም አላህ ይቀበለን፣ አላህ ይቀበላችሁ። ይሄ ሊታረም ይገባል። አንዳንድ ሰዎች ጋር አንዳንድ የተዛቡ መልእክቶችን ስለሰማሁ ነው። ሌላው እንግዲህ የሌላ ጉዳይ እኛ ዝም አላልንም። መግቢያ ላይ የሆነ ነገር ሳንይዝ አንወጣም በሚል ነው እና ወደኋላ ልመልሳችሁና የዛሬ 5 ወር አካባቢ እኔ በዚህ አጋጣሚ በሳዑዲ አረቢያ እና በኦማን ባለሙሉ ስልጣን አምባሳደር ክቡር ዶክተር ሙክታር ኸድር ጉዳይ ብለው በራሳቸው በተወካይና በሌሎች ዲፕሎማቶች ሳይሆን በራሳቸው ጉዳዩን ይዘው ሄደው ከፍተኛ ደረጃ አድርሰውት ዛሬ ደረስንበት ላይ ደርሰዋልና በዚህ አጋጣሚ ክቡር አምባሳደር ሙክታር ኸድርን ከልብ እናመሰግናለን። ስልካችንን ሳይሰለቹ ከኮሚቴው ጋር በቅርበት ነው እየሰራን ያለ ነው እና የዛሬ 5 ወር አካባቢ የዚች የልጅ ጉዳይ እንግዲህ ወደኋላ መመለስ አልፈልግም። የሚፈለገው ቁም ነገሩ ስለሆነ ካሊድ ይሰማል አይደል? ይሰማል። ቦታ ልቀይር ስለሆነ ድምፅ ለመቀየር ቦታ መቀየር ስላለብኝ። እሺ መርሐባ ቀጥል አንተ።
የዛሬ 5 ወር አካባቢ እንደዚሁ ወተን በተለይ ከቲም ሌላ ጋር እኔ በጣም በቅርበት ነው የምንነጋገረው፣ መረጃ የምንለዋወጥ አልፎ አልፎም ቢሆንና የዛሬ 5 ወር አካባቢ ለመልሳችሁና ኢትዮጵያ ኤምባሲ በሪያድ የዚች ልጅ ጉዳይ ምን ደረሰ ብሎ የአንድ ሰው ኬዝ ይዞ የምንኖርበት ሀገር የውጭ ጉዳይ ሚኒስቴር በኩል አስጠይቆ ከከፍተኛ ፍርድ ቤት አካባቢ ወደ 11-12 ገጽ አካባቢ ማብራሪያ ነው የመጣው። ያ ማብራሪያ መጥቶላቸው የደም ካሳው ቢከፈልም አቃቢ ሕግ በወንጀል ስለሚፈልጋት 13 ዓመት ሳትሞላ እንዳትለቀቅ ነበር የሚለው። ረመዳን 2 እና 3 አካባቢ 13ኛ ዓመቷን ሞልታ ትወጣለች የሚል ነገር የሚል እንትን የመጣው ማብራሪያ እና አልሐምዱሊላህ አሁን ሌላ 13ኛ ዓመቷን ሞልታለች፣ ረመዳን 2 ማለት ነው። ስለዚህ በዛ መሰረት ዛሬ ኢንሻአላህ እንግዲህ በቅርብ ጊዜ ለኛ ለማለት እዚህ ኮሚቴው እኔ ጋር ወደ 10 ምናምን ኮሚቴዎች አሉ። ከኢትዮጵያ ኤምባሲ ጋር በደንብ ተናበን ነው የምንሰራው። እነሱ የሚሰጡንን አቅጣጫ ተከትለን ነው የምንሰራው። እንዳልኳችሁ ሚዲያ ላይ እየወጣን በየጊዜው የምንኖርበት ሀገር ነባራዊ ሁኔታ ራሱ አይፈቅድልንም። ምናልባት ይሄን ብዙዎቻችሁ ትገነዘባላችሁ ተስፋ አደርጋለሁኝና ዛሬ ግን ከኢትዮጵያ ኤምባሲ የመጣ በጣም ደስ የሚል ዜና ነው ያለው። እሱ ምንድነው? ዛሬ ተነግሯቸዋል። አላህ Subhanahu Wa Ta'ala እስከ መጨረሻው በአጭር ጊዜ ውስጥ አላህ ምን ደሰት ያደርገን፣ ልፋታችሁን አላህ ይቆርላችሁ። ዛሬ ለኢትዮጵያ ኤምባሲ መልእክት መጥቶላቸዋል። ሌላ ከኢድ በኋላ ትፈታለች የሚል መልእክት መጥቶላቸዋል። አላሁ አክበር። ይሄንን የሚፈርመው አካል ግን ከሳውዲ ውጭ ስለሆነ ከፍተኛ ባለስልጣን ነው። እሱ የለም። ከዛ ውጭ ግን ያለችበት እስር ቤት የሚጠብቁት ትዕዛዝ ብቻ ነው። ያ ማለት አሁን ኤር ነው፣ ሁሉም ቢሮዎች ዝግ ናቸው። ወደኋላ ተመልሶ ብዙ ማውራቱ አግባብ ስላልሆነ በርካታ ነገሮች ማውራት ፈልግ ነበር፣ ግን ቁም ነገሩ ይሄ ስለሆነ ዛሬ ኢትዮጵያ ኤምባሲዎች ለኛ ደውለው ሌላ ከኢድ በኋላ ትፈታለች የሚል መልእክት መጥቶላቸዋል። ፈራሚው አካል ግን የለም። አሁን ከሳውዲ ውጭ ነው ያለው። እሱ እንደመጣ ለለችበት እስር ቤት ትዕዛዝ ይተላለፋል። ምናልባትም ከኢድ በኋላ እንግዲህ 13 ዓመት ታግሰናል። ቀጣዮቹን ቀናቶች መታገስ ይሄን ያክል የሚከብድ ስላልሆነ የአላህ Subhanahu Wa Ta'ala እንኳን ለዚህ ቀን አበቃን የሚለውና በዚህ መሰረት ለማንኛውም አካል ገብተህ ይህን መልእክት አስተላልፍ ተብዬ ስለተነገርኩኝ ነው ዛሬ የመጣሁትና ሁላችሁንም እንኳን ደስ ያላችሁ። ይሄ ዛሬው መልእክት ሙሉ ሆኖ ሌላ ከቤተሰቦቿ ከጓደኞቿ እንደዚሁም ደግሞ በአራቱም አቅጣጫ በገንዘብም በሁሉም ነገር ከጎና የነበራችሁ ሰዎች ምናልባትም በአካል ወጣ ሽክረን የምትልበት ቀን ቅርብ ነው የሚል እምነት አለኝ በራሴና በዚህ አጋጣሚ እንደው ከይቅርታ ጋር የኢትዮጵያ ኤምባሲ የሄደበትን ሂደት ከልብ በእኔና አብረውኝ ባሉት የኮሚቴ አባላቶች ስም ከልብ ላመሰግነው እወዳለሁኝ። ሌላ ከኢድ በኋላ እንደምትወጣ ተናገሩ ተብለን የመጣሁት እንግዲህ ቀናቶች ናቸው የቀሩት። ከኢድ በኋላ ሌላ ትወጣለች። ከወጣች በኋላ እንዴት ነው የምትሄደው የሚለውን አሁንም የኢትዮጵያ ኤምባሲ ጋር በመነጋገር በመቀራረብ የኢትዮጵያ ኤምባሲ በሚሰጠን አቅጣጫ መሰረት ምናልባት ትላንትና በጣም አስደንጋጭ የሆኑ የሚያሳዝኑ ነገሮችን ሰምተናል። እኔ አላሁ አለም እንግዲህ እኔ ይቸገራለሁኝ ማለት ሁሉን የሚመጣውን መልእክትና ምናምን የእሱ አይደለም ብዬ ለመውሰድም ላለመውሰድም ይቸገራል። የሆነ ሆኖ ግን እቺ ልጅ የቆየችባቸው የእስር ቤት ዓመታት በራሱ እንትን የሚያደርገውና የሚቻለውን ሁሉኛ የኢትዮጵያ ኤምባሲ ጋር ተቀራርበን ምናልባትም ወደ ሀገሯ ስትሳፈር አውጥተን አግኝተናት ሕክምና የሚያስፈልጋት ከሆነ አቅማችን የፈቀደውን ሁሉ አድርገን ጤንነቷ መመለስ ያለበት ነገር ካለ የሚደረጉን ነገር ሁሉ አድርገን አይቻልም ከዛው ከእስር ቤት በቀጥታ አሻራ ሰጣ ሪፖርት የምትደረገው የሚባልም ከሆነ ከኢትዮጵያ ኤምባሲ ጋር ተነጋግረን የሚቻለውን ሁሉ እንደ ሀገር ልጅ እንደ ወገን እስከዛሬ ለረጅም ዓመታት ይሄን ጉዳይ ሲከታተል እንደነበረ ሰው ልጅቱን በተሻለ ሁኔታ የሀገሯን አየርና የሀገሯን መሬት የምትረግጥበትን ሁኔታ ለማመቻቸት ኢንሻአላህ ዝግጁ ነን። ያ ግን የምንኖርበትን ሀገር ህግና ደንብ ስርዓት ተከትለን ነው። እኛ ልጅቱን አውጥተን የሚፈልገውን ነገር ሁሉ አድርገን ብንልካት እኛ ደስተኞች ነን። ግን ደግሞ ሰው ሀገር ነው ያለነው፣ ህግና ስርዓት ያለበት ሀገር ላይ ያለነው። ምንም እች ልጅ ወገናችን ብትሆን የሰው ህይወት አጥፍታለች ተብሎ ስለሆነ የገባችው እንዳልኳችሁ ያው ህግና ደንብ ስርዓትን ተከትለን ኢትዮጵያ ኤምባሲ የሚሰጥን አቅጣጫ ተከትለን ልጅቱን አይተንም ይሁን አሳክመንም ይሁን
ማድረግ ያለብንን ነገር አድርገን ወደ ሀገሯ ለመሸኘት እኛ የሚያግደን ነገር የለም። እስከዛሬም ድረስ በርካታ ነገሮችን ከጀርባችን ተሸክመን መጥተናል። ዛሬ የመጨረሻው ረድፍ ላይ ደረስን ይመስለኛል። ከዚህ በላይ ያው ብዙ አላስረዝምባችሁም። ኢንሻአላህ ያለው ነገር ይሄ ነው። ዱአ አድርጉ። ምናልባትም ከዚህ በኋላ ቤተሰቦች እንደብለን እንኳን ደስ አላችሁ ከማለት ውጪ በዚች በልጅ ጉዳይ እንዲሆናል የማንልበት የመጨረሻው መልእክት ነው ብዬ ነው የምወስደው በግሌ። አላህ የተሳካ ያድርገው፣ መልእክቱን እውነት ያድርገውና ተፈጻሚ እንዲሆን የሁላችሁም ዱአ ይፈልጋል። ደጋግሜ ያው እንትን ብለው ዘግይታችሁ የገባችሁ ካላችሁ ከኢድ በኋላ ፈራሚው አካል ሲመጣ ለታሰረችበት እስር ቤት መልእክት ተላልፎ ወይም ሂደቱን ተከትሎ ከኢድ በኋላ ሌላ ወደ ሀገሯ ትገባለች የሚል መልእክት ዛሬ ደርሶናል ለማለት ነው። በተረፈ የምታነሱት ሀሳብ ካለ የምችለውን ያክል አቅም የፈቀደውን ያክል ለመመለስ እሞክራለሁኝ። እድሉን ስለሰጣችሁኝ ከልብ አመሰግናለሁኝ። ሽኩራን። እኛም በጣም እናመሰግናለን አቡ አፍናን መተህ ስለመለስክልን በጣም ነው የምናመሰግነው። ለነገርከን መልካም ዜናም እጅግ በጣም ተደስተናል። በጣም ነው የምናመሰግነው እና መልእክቱ የመጣላችሁ በኢሜይል ነው በምንድን ነው የደረሳችሁ መልእክት? እና ካልተፈታች እስከ ረመዳን ከኢድ በኋላ እንዴት ነው ማድረግ የምንችለው? ለሁለተኛ ጊዜ ድጋሚ ማንን ነው መጠየቅ የምንችለው? ምንድነው ማድረግ የምንችለው የሚለውን ብታስረዳን። ሶስተኛው ደግሞ ለመጨረሻ ጊዜ ቪዚት የተደረገችው መቼ ነው የሚለውን ነገር ወኪሉ ሄዶ ቪዚት ያደረጋት እስር ቤት መቼ ነው ለመጨረሻ ጊዜ? አመሰግናለሁ። ሚውት ነክ ወንድም ካልድ ምላሽ እየሰጠ ከሆነ እኛ እየሰማን አይደለም። ሚውት ነክ ወንድም ካልድ መርሃባ። እሺ በኢትዮጵያ ኤምባሲ በኩል የሷን ጉዳይ ሲከታተል የነበረው ወንድማችን እንግዲህ እሱ የመጨረሻ እርግጠኛ አይደለም፣ ግን ትንሽ ቆየት ብሏል። ኡስታዝ አብዱልበናን ይባላል። ኢትዮጵያ ኤምባሲ ውስጥ የዜጎች ጉዳይ ክፍል ኃላፊ ውስጥ ነው የሚሰራው። በጣም በከፍተኛ ሁኔታ ዋጋ ከፍሏል በየፍርድ ቤቱ እየሄደና አንዳንዶች ምናልባት እንደው ከታላቅ ይቅርታ ጋር ነገሮችን ቀለል አድርገን ባናየው ጥሩ ነውና ትንሽ ቆይቷል። ሌላው ግን ለምሳሌ ያክል በኢሜል ላይ መጣላቸው ነው አቡ አፍናን ቆይቷል ሲባል በቁጥር ቀን በወር 2 ወር ምናምን እሱ ነው አይ እንደው ወላሂ ምናልባት እንዳልሳሳት ግምታል የመጨረሻው ይኸውልህ ኻሊድ የመጨረሻው 13ኛ ዓመቷን ሞልታ ትወጣለች ከተባለበት ከ5 ወር በፊት እንደዛ አካባቢ ይመስለኛል ካልተሳሳትኩኝና እሱ በአካል ሄዶ ገብቶ በስነ ስርዓት አናግሯት አይዞሽ እኔ ከኤምባሲ ነው የመጣሁት ጉዳይሽን እየተከታተልን ነው ትወጫለሽ ምናምን ብሎ ብዙ ነገር ነው ያናገራት ገብቶና ምናልባት እንግዲህ ከዛ በኋላ እስር ቤትም ስለቆየች ብዙ ነገር ሊከሰት ይችላል። ከዛ በፊት ነው ያናገራት። ሌላው ሁለተኛው በምንድን ነው የመጣላቸው ለሚለው እንግዲህ እነሱ ናቸው ይሄንን ምናልባት ኤምባሲው በራሱ መንገድ ህግና ስርዓት ተከትሎ የዚች ልጅ ጉዳይ ሚዲያ ላይ ወጥቶ የሚጽፍበት የሚያወራበት ስርዓት ይኖረዋል። ኤምባሲው እነሱን ወክዬ አይደለም የምናገረው፣ ግን እነሱ ጋር ተቀራርበን ተባብረን እየሰራን ነው፣ እየረዱን ነው። እና እነሱ ይህን ሳይሏቸው እኛ ጋር መጥተው አንደኛ አይናገሩም፣ ሁለተኛ እኛም ደፍረን የኢትዮጵያ ኤምባሲ እንደዚህ ብሎናል ብለን በዚህ ልክ ይሄ ሁሉ ሺህ ሰው ያለበት ቦታ ላይ ወጥተን አንናገርም። ይሄ ትንሽ አንደርስታንድ ይደረግ እና ከነሱ ነው የመጣው። በምንድን ነው የመጣላቸው እንደመጣላቸው እነሱ ናቸው የሚያውቁት። ይሄንን ምናልባትም እንዳልኳችሁ ነገሮች አካባቢ ሲደርሱ ትንሽ ማስተካከያ ለእናንተ ነው። ለእናንተ የመጣላችሁ በምንድን ነው? ኤምባሲማ የራሱ ነው። ለእናንተ ለኮሚቴዎቹ ይሄ ማስረጃ በምንድን ነው የመጣላችሁ? በስልክ ነው? በወረቀት ነው? ምንድን ነው ጋራንቲ? እኛ ተደውሎልን ነው የምንገናኘው፣ በስልክ ነው። እኛ እኮ ኮሚቴ ስንሆን እዛ ሀገር ላይ ታውቃለህ አስቸጋሪ ነው እና ለእኛ ተደውሎ ነው የተነገረን ከኤምባሲ በከፍተኛ ቦታ ላይ ያሉ ሰዎች ይሄን ጉዳዩ እዚህ ቦታ ደርሷል ብለው ለእኛ ኢንፎርም አድርገውን በየቦታው ላይ ስለ ሌላ የሚወራውን ነገር ገብታችሁ አሁን እዚህ ደረጃ ላይ ተደርሷል ደርሰናል ብላችሁ ንገሩ ተብለናል። እነሱ አንደኛ ይሄ መልክ ሳይመጣላችሁ አይሉ፣ እኛም ደግሞ የኢትዮጵያ ኤምባሲ ይሄን ነገር ሳይለን ኤምባሲን የሚያክል ነገር ወጥተን እንደዚህ ብሏል ብለን እንደማንል አንደርስታንድ ታደርጋላችሁ ተስፋ አደርጋለሁኝና ይሄንን ምናልባት አቡ አፍናን እንደው ቀለል ለማድረግ ቀላል ምናልባት ወደ ሌላ አጀንዳ እንድንሄድ ይሄንን ወንድሟ እዚህ ስላለ እኛ ነገ ውጭ ጉዳይ እዚህ ያለው ውጭ ጉዳይ ሄደን
ሳውዲ ያለው የኢትዮጵያ ኤምባሲ ለቤተሰቦቿ ይህን ማስረጃ ወዲያውኑ ፋክስ እንዲያደርጉ ማድረግ እንችላለን። በቃ ይህንን በዚህ መንገድ አድርገን እኛ እንቀበላለን። ቀላል ነው። የ1 ሰዓት የ2 ሰዓት ስራ ናት። ወንድሟም ጥሩ ነው እዚህ መሆኑ። ስለዚህ ይሄንን አድርገን አሁኑኑ የኢትዮጵያ ኤምባሲ ይሄን ያለው ማስረጃውን የሰጠውን ሰው አሁን በትልግልኛለ በምንድነው በኢሞ። ስለዚህ ከሌጋ ማስረጃ አለ። ይሄንን በወረቀት በጽሁፍ አድርገው ለቤተሰቦቿ ኢሜል ምንድነው እንዲያረጉ እናረጋለን። ስለዚህ ይሄኛውን በዚህ እንዝጋውና ሀቡ ይሄንን ነገ ማረጋገጥ ስለምንችል አንቺ ሌላ ጥያቄዎች ካለሽ ወደ ሌላ ላይ በተሄጅበት። እሺ አመሰግናለሁ። የኔ የህዝብ ድምፅ ነው ማስተጋባው፣ የህዝቡን ጥያቄ ነው ማቀርበው። 5 ወር ነው ላስት ቪዚቷ ብለሃል እና ያው አንተ ከክብር አምባሳደር ጋር በቅርብ እንደምታወራ እዚህ ጋር ተናግረሃል። ኤምባሲው ያውቃል ቪዚት ለመጨረሻ ጊዜ ቪዚት የተደረገችው የዛሬ 5 ወር መሆኑን ያውቃል ወይ? ኖርማል ነው ወይ? ኤምባሲ ዜጎቹን እየሄደ ቪዚት ማለት እቺ ልጅ ቪዚት አለመደረጓ እስካሁን ኖርማል ነው ወይ? ኤምባሲው አምባሳደሩ ያውቀዋል ወይ ነው የኔ ጥያቄ። እና ሌላው ደግሞ ባለችበት መታከም አትችልም ወይ? ኦልሬዲ ከእስር ቤት የመጣው ድምፅ ነው እኛን እጅግ በጣም ረብሾን እዚህ ጋር የተሰበሰብንበት ምክንያት ልጅቷ ከሬሳ አትተናደስም ነው ያለችው፣ እስር ቤት ውስጥ ያለች ልጅ እና ይሄ ነው ጥያቄው። እዛው ባለችበት ሕክምና አትችልም ወይ? ቴንክ ዩ። ምናልባት ሀቢባ እዚህ ላይ እኔ እንትን አትበሉኝ፣ እኔ ይቸገራለሁኝ። እሷ ድምፅ ነው አይደለም የሚለውን አሁን ለማረጋገጥ እርግጠኛ ለመሆን ይቸገራለሁ። ምክንያቱም እዚህ ሀገር እስር ቤት ያለ ሰው በሙሉ ትንሽ ሲያመው ሕክምና እንደሚሄድ አውቃለሁኝ። እንኳን በዚህ ደረጃ አዋፍናን አንድ ደቂቃ ማስተካከያ። ቆይ አንድ ደቂቃ። እሷ እኮ የእሷ ድምፅ ቆይ ሆልዳውን አንድ ደቂቃ ትንሽ የሀቢባን እንትን ላርምልህ። እሷ ናት እኮ እሷ እኮ አይደለችም። እዛ ያሉ ታሳሪዎች ናቸው እንጂ የእሷ ድምፅ አይደለም። እሷ አይደለችም። ነገርኩህ። ምክንያቱም እኔ ረጅም ዓመት ኑር ያለሁኝ እዛ ሀገር። ሌሎች አብረውኝ በኮሚቴ ስር ያሉ ጓደኞችም ረጅም ዓመት ኑረዋል። በርካታ ፕሮሰስ የሚያውቁ ናቸው ከኔ በላይ እና እኔ በዚህ ልክ አሁን ትናንትና በተነገረው ልክ እስከምትሆን ድረስ ሕክምና አታገኝም ለማለት አልደፍርም። እኔ እውነቱን ነው የምነግራቸው፣ አልደፍርም። እኔ ሀቢባ ከይቅርታ ጋር ምክንያቱም እስር ቤት ያለ ሰው ባይታመም ይኸውልሽ ሀቢባ አንድ ጊዜ እንትን ልበል ሄዶ ማንም ስላላያት ትታከማለች። አሎ ይሰማል? ይሰማል። ይኸውልህ እዚህ ሀገር እስር ቤት ማንም ሰው ትንሽም ሲታመም ያየናቸው እኮ በጸጥታ ኃይል መኪና ተወስደው በስነስርዓት ሕክምናቸውን ተካትለው የሚመለሱበት ሀገር ነው። ስለዚህ በዚያ ልክ ሆናለች ወይ? አላሁ አለም። ያንን ደግሞ ከአሁን በፊት ስሙን እኮ ራሱ እየነገርኳቸው ነው። ወንድሜ ኡስታዝ አብዱልመና እስር ቤት ድረስ ገብቶ ምናልባት ከ5 ወር በፊት ይመስለኛል። ከዛ በፊትም እንትን አድርጎ ሊሆን ይችላል። እኔ መረጃው ስለሌለኝ ነው። ነገር ግን እያልኩኝ ያለሁት እስር ቤት ያለ ሰው እንኳን የታመመ ሰው አይደለም 13 ዓመት ሲወጣ ምንም የጤና እክል የለውም ለማለት ስለሚያስቸግር የሚቻል እሷን አግኝተን ጤንነቷ ተመልሶ የምትመለስበት አጋጣሚ ከተገኘ ወደኋላ እንልም ለማለት ያክል ነው እንጂ እዛ አሁን ሕክምና ታገኛለች አታገኝም የሚለውን እንትን ለማለት አይደለም። ካሊድ መርሐባ። ካልሆነ ደግሞ ሕግና ስርዓቱን ጠብቀን ኢትዮጵያ ኤምባሲ በሚሰጠን አቅጣጫ መሰረት አገሯችን ልጅ የምትገባበትን መንገድ እናመቻቻለን። ይሄ የዜግነት በቃ የወሰድነው ኃላፊነት ነው። ይሄ ግልጽ ነው። ስለዚህ አሁን ወደ ኋላ እንመለስ ከተባለ ምንም አይነት ጥያቄ መጠየቅ አይቻልም ማለት ነው። አይደለም፣ አንድ ጥያቄ ብቻ መጠየቅ እፈልጋለሁ። አቡ ይቅርታ። ቆይ መሐመድ የኔን ጥያቄ አልጨረስኩም። ይቅርታ። ያው ሌዲስ ፈርስት፣ ሴት አይደለም ለሴት ኧረ ግድ ነው። እሺ እና አሁን እዚህ ጋር እኛ ለሌላ ብቻ እኮ አይደለም ድምፅ የምንሆነው ለሁሉም እስር ቤት ላለ ኢትዮጵያዊ ነው። እግረ መንገዳችንን ዋናዋ ጉዳያችን ሌላ እንደሆነች መሆኗ እንዳለ ሆኖ እናንተ ከቤተሰብ ውክልና እንደማግኘታችሁ መጠን 5 ወር ቪዚት አለመደረጓ ኖርማል ነው ወይ? አንተ ስላልከኝ ነው 5 ወር፣ ከዛ በላይም ሊሆን ይችላል። ለምን ከእስር ቤት ተደውሎ የተነገረን ድምፅ የሰማነው ድምፅ 9 ወር ጨለማ ቤት ለብቻዋ ከሌላው እስረኛ ከተለየች 9 ወር ሆኗታል። አንድ ክፍል ውስጥ ሆና የሚያጸዱ ኬንያዎች ሄደው ሬሳ አጥበን መጣን አሉ። እቺ ልጅ እኮ ደክማለች። ኤምባሲያችሁ ምንድን ነው እየጠበቀ ያለው? እቺ ልጅ ወይ የሞት ፍርዷ ይፈጸምላትና ሞታ ትገላገል፣ ወይ ደግሞ ትውጣ። ምንድን ነው የምትጠብቀው? ድረሱላት ለወገናችሁ ብለው ከእስር ቤት ድምፅ ስላመጡ ነው እኛ እዚህ ጋር ለእህታችን ድምፅ ልንሆን ወይ በቃ ከነ ህይወቷ እንድትወጣ
የመጣ ነው። ስለዚህ ዘግቶ ነው ስልኩ። ባትሪ ያንተ ስልክ ትንሽ እንግዲህ ቻርጅ ላድርግ። እንግዲህ ከዚህ በኋላ ይግቡና ሌላ ስልክ የለክም ቻርጅ ያለው ይሄ እዚሁ አሁን ላይቭ ገብቼበታለሁ። ሁለተኛ ስልክ ግን አሁን ምንድነው መሰለሽ ኢንቫይት አድርጊውና ገስት አሁን አውቀነዋል እያወራ ነው። ስለዚህ አጥፍቶ ቢሆን በቃ በአጥፍቶ ይግባ። ኦኬ ጉድ አይዲያ ላድርግለት። በቃ አሁን በቮይስ መግባት ይችላል። ሀቡ እስከዛው ድረስ ይሄ ህዝብ ማወቅ ያለበትን ነገር መናገር ስለፈለኩ ነው። እስከዛ ልናገር። yes please ተናገር። በመጀመሪያ ደረጃ እነዚህን አይነት ንግግሮች ከ10 ጊዜ በላይ አቡ አፍናን ነግሮናል ለቲም ሌይላ በግል ብዙ ጊዜ ከ3 ወር በኋላ ትፈታለች ጠብቁ ተብሎ በግል እኔ ከ20 ጊዜ በላይ አውርቼዋለሁ። እሱንም the only person የሚያወራን የትም ቦታ ሲሆን እሱ ብቻ ነው። ሌላው ወጥቶ መናገር አይፈልግም። አንደኛ የማላምንበት ነገር በተደጋጋሚ አሁን እቺን ወር ጠብቁ ተብለን እንደ ቲም ሌይላ ከ6 ጊዜ በላይ በራሱ ድምጽ ነግሮናል። እንኳን ደስ ያላችሁ የሚል ነገርም ሰምተናል። እኔ አሁን የምፈልገው ነገር ከዛሬ 2 ወር ይህንን ጉዳይ ስናነሳ አንድ ውለታ ዋልልን ብለን ነው የጠየቁት። ሲመጣ ቃል በቃል እንዲነግረኝ ስለምፈልግ ነው። እባክህ ከኮሚቴውም ይሁን ከሆነ ሰው ጋር እቺ ልጅ ያለችበትን ሁኔታ ሄዳችሁ ድምጿን አሰሙን። በህይወት መኖሯ እርግጠኛ አይደለንም። ቤተሰብ ካገኘናት ረጅም ጊዜ ሆኖናል እያለ ስለሆነ እባካችሁ ሄዳችሁ ቪዲዮም ሰርታችሁ ድምጿን እንስማት። እባክህ አደራ ስለው ኃላፊነት ወስዶ ነው ሄደው። ስለዚህ ፕሊስ ስትመጣ የምትነግረን ነገር አስገቢው። ሲመጣ የሚነግረን ነገር እንደዛ ብለን ሄደ ድምጿን አሰማን ብለናችሁ አደርጋለሁ ኢንሻአላህ ብለን ሄደ ለምን ያንን አላደረክልኝም? በተጨማሪ ሲጀመር ከማንም በላይ ኮሚቴ ነው መስማት ያለበት ይሄንን ጉዳይ ቤተሰብ። ይሄ ነገር ኢንሻአላህ ትልቅ ደስታው በሰቆቃ ያሉት ቤተሰብ እንጂኮ ኤምባሲው አይደለም አይደል? እንዲህ አይነት ትልቅ ደስታ መጥቶ ቤተሰብ አልሰማሁም የሚልበት ደረጃ ላይ ሃውካን እንዴት ይሆናልስ? ይሄ ቤተሰብ እንዴ ይሄ እኮ ትልቅ ተስፋ። ይሄ ጥያቄ ሲነሳ ነው ወይ ትላንት ያንቺ ቤት ሲነሳ ነው ወይ እንኳን ደስ አላችሁ የሚመጣው? ዋይ እኔ በውስጥ ስንት ጊዜ አልጠየቅኳችሁም ወይ? ኮሚቴውን አልጠየቅኩ አንተን አልጠየቅኩም ወይ? ስንት ጊዜ አልደወልኩም ወይ? እባካችሁ መረጃ ብዬ ለኮሚቴው ኃላፊ ስንት ድምጽ ለአቶ ጀማል አላኩም ወይ? ይሄኛው ተወርቀለ ተባለ ስድቦ አልመለሰኝም ወይ? ይምጣና አይሻልም? መኖሮ ይሻላል። አለበዛ ምንም ዋናው እሱ ስለሆነ መመለስ ያለበት ይምጣ ይግባ። አሁን አሪፍ ጥያቄ ነው ያነሳህለትና ኖሮ ሞር ይሻላል። ምክንያቱም አለበዛ ምላሽ ከሌለው ከንቱ ነው የሚሆነው እና እንዲገባ አድርጊው። ሀቡ እኮ እየጠበቅን ነው። እኔ ኮመንቱ ላይ ያፈጠጥኩት እኮ የእሱን ኮመንት እየፈለግኩ ነው። ለምን አዲስ አካውንት ስለሆነ የከፈተው ለዚህ ጉዳይ ምላሽ ለመስጠት ነው። ቲክቶክ በመጀመሪያውም ቢሆን ይግባ እኮ በመጀመሪያው ቮይስ አድርጌለታለሁ። በመጀመሪያው ግባ። ቪዲዮ ማብራት አይጠበቅብክም። ሞዴሬተሮች ፕሊዝ፣ ክብሪት መስዬ እየጻፈ ነው ኮዱን፣ ፕሊዝ ኢንቫይት አድርጉት። 3 ቁጥር እያጻፈ ነው። አስገባ ኢንቫይት አድርጉት። ባይ ዘ ዌይ እኛ ይሄንን ድምጽ ለህዝብ ይዞት የመጣ ሙባረክ ሙሰማ ነው እንጂ አቡ አሚራ እንደነገረን ህይወቱ አደጋ ላይ እንደሆነ የሰማው የዛሬ 2 ወር ነው። እናም ግን 2 ወር ሆኖት ግን አቡ አሚራ ሚዲያ ላይ ይዞት አልወጣም። በውስጥ ለኮሚቴ ነበር ሲያሳውቅ የነበረው እና ሙባረክ ትናንትና ይህንን ሰቆቃ ሲሰማ ይዞት መጥቶ ኔጋ ህዝብ በመስማቱ ነው ዛሬ መልካም የምስራች የመጣልን ከኢድ በኋላ ልትፈታ እንደሆነ። ያው ምንም አይነት ማስረጃ ባይኖረንም ይህንን መልካም ዜና የሰማነው። ሀቢባ እንትን በይ ዋትሳፕ እስኪ መልዕክት አስቀምጫለሁ አለሁኝ። ሀይ ባመጥቻለሁ፣ በድምጽ ገባል፣ ችግር የለም። እሺ አቡ አፍናን እናመሰግናለን በጣም ተስፍዬ። አሁን ጥያቄ ይሄን ገብቷል፣ አሁን መጠየቅ ትችላለህ። ቴንኪዩ አፍናን ወንድሜ። ይሄ ጉዳይ የዛሬ 2 ወር ተነስቶ ሚዲያ ላይ መተህ ነበር አይደል? ያወራንበትን ታስታውሳለህ አይደል? ስለዚህ ጉዳይ በዚህ ጉዳይ እዛን ጊዜ ስናወራ ምንድነው እሱ እስኪ ፍርድ ቤት ያለውን ነገር ንገሩን፣ ማስረጃ አሁን እንፈልጋለን ብለን ስንነግራችሁ ለማንም እንዳትሰጡ ብላችሁ የላካችሁልን ዶክመንት አለ አይደለ? ይሄ በህግ የተያዘ ነው ተብሎ ኮፒውን የላክልን አለ አንተ።
10 ምናምን ገጽ አካባቢ ማብራሪያ ማለት ነው። የወንጀሉ ምናምን የተፈጸመበት ምናምን ብለ ይላክልን እና 13 ዓመት ከሞላት በኋላ እንደምትወጣ ማለት ነው። እሱ ከ13 ዓመት በኋላ ትወጣለች የሚል ነገር እንትን አልከን። በዛ ጊዜ ምን አልኩህ እኔ ላይቭ ላይ እባካችሁ በህይወት መኖሯን እርግጠኛ ስላልሆንኩኝ እኔ እርግጠኛ ስላልሆነ ይሄ ህዝብ ድምጿን መስማት ስለምንፈልግ እባክህ ከኮሚቴው አስተባብረህም ቢሆን ሄዳችሁ የሆነ ቪዲዮም ሰርታችሁን መግባት የሚችለው ሰው ድምጿን አሰምቶ ያለችበትን ሁኔታ ንገረን ስል ኢንሻአላህ ባላ ፍቃድ እንግዲህ አማክራቸው ሄደን እናያታለን ብለኸኝ ነበር አይደል? አብያለሁ። ይሄንን ያልኩ 1 ወር 2 ወር ነው። ይሄንን ጉዳይ ደግሞ አሁን ደስታውን ይዘህልኝ እንኳን ደስ ያላችሁ ስትለንና ስትመጣ ቤተሰቦቿ ማወቅ የለባቸውም ወይ? እዚህ ጋር እንደምንከታተል ሰዎችስ እኛ ይሄንን ነገር የሰማኸው አንተ ዛሬ ነው ንገር ተብለህ ነው ኤምባሲው እየነገረህ ያለውና መተያ ያስተላለፍክልን አንተም እየሰማኸው ዛሬ ነው? ለምንድን ነው ወይ ለኮሚቴው ወይ ለቤተሰብ ለሚመለከተው ጉዳይ ይሄንን ጉዳይ አሁን መናገር የተፈለገው? ትላንት ጉዳዩ ተነሳ፣ ዛሬ ላይ እንኳን ደስ ያላችሁ ይሄንን ንገር ተባለ የተባለው ምንድነው? የተለየ ነገር ኖሮ የመጣ ማለት ነው? ሰውየውስ ይሄኛው ከፈረመ በኋላ ነው የሚመጣው ከሀገር ውጪ ስለሆነ የተባለው ሰው ዋን ባይ ዋን ብታረግለት አሁን የትኛውን እንደመለሰ የትኛውን እንዳልመለሰ አናውቅም እኮ ብዙ ጥያቄዎች ነው። ዋን ባይ ዋን ይመልስ። እያንዳንዱ ጥያቄ መመለሱን እርግጠኛ የምንሆነው ዋን ባይ ዋን ስትጠይቅ ነው። እና ከመጀመሪያው ጥያቄ ይጀምርና ይመልስልክ። ያው ዛሬ የሚሰማው ነገር እኔ ጋር ይዤው ስለነበረ ቴንኪው ጥያቄ ስለጠየቅ እና እኔ አሁን በጣም ደስ የሚል ነገር የምነግራችሁ ነገር ምንድነው? ትናንትና ማታ ድምጽ በመሆናችን እኛ ድምጻችን ተሰምቶ ልጅቷ ዛሬ ጠዋት ሆስፒታል ተወስዳለች እና በጣም እናመሰግናለን። አትሊስት ሆስፒታል መወሰዷ ራሱ በጣም ልናመሰግን ይገባል ኤምባሲውን ሆስፒታል ስለተወሰደች። ቴንኪው አለፍ ተስፍሽ ጨረስ። ዋው አባፍና እኔን ነው በቃ ያንን ነገር ይውና ነገሩን ያልኩትን ይሄንን መንገር የተፈለገበት ነገር በደንብ እሺ طيب አመሰግናለሁ። በነገራችን ላይ ሁሉም ነገር ማለት በየጊዜው የሚመጡ መረጃዎች ሁሉም ነገር በአንድ ጊዜ አየር ላይ አይውሉም እና የሆነ የተጨበጠ ነገር ሲገኝ ሰው ጋር መገናኘቱ ተገቢ ነው ብዬ አምናለሁ እኔም ጓደኞቼም። ሌላ ግን ወደ ተስፍሽ ስመጣ ሀቢባ ትላንት እኮ ጽፋልኝ ነበር። ያው ሀቢባ እየሰማሽ ነው አይደል? አዎ አባፍናን እናንተ እንደነበራቸው ሀቢባ ቁጥሬን አፈላልጋ ወዳውን የመለስኩላት ደቂቃ አልቆየሁም እርግጠኛ ነኝ። ትክክል ወዳውን የመለስኩላት ብችል ኖሮ ገባ ነበር ግን ስላልቻልኩ ነው አንደኛ። ሁለተኛ ተስፍሽ ትክክል ነህ ብለህ ነበር። የዛሬ 5 ወር አካባቢ ከከፍተኛ ፍርድ ቤት የመጣውን ወደ 11 12 ገጽ አካባቢ ማብራሪያ የልጅቱ አጠቃላይ ሂደት እንትን